ሰላም አሜሪካና ኢራን የተኩስ አቁም ስምምነት መድረሳቸውን ተከትሎ የሆርሙዝ ወሽመጥን ለመክፈት በመስማማታቸው የነዳጅ ዋጋ መቀነስ ጀምሯል። ይህንን ተከትሎ በኢትዮጵያ ያለውን የነዳጅ ዋጋ በሚመለከት ለነዳጅና ኤነርጂ ባለስልጣን ጥያቄ አቅርበናል። በሌላ በኩል ደግሞ ምክንያታዊ ያልሆነ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እየተወሰደ መሆኑን መንግስት አስታውቋል። ከነዳጅ ዋጋ መቀነስና ከዋጋ ጭማሪ እርምጃ ጋር የተያያዙ ዝርዝር መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አሜሪካና ኢራን የሆርሙዝ ወሽመጥ እንዲከፈት የሚያደርግ የሁለት ሳምንት ተኩስ አቁም ለማድረግ መስማማታቸውን ተከትሎ ዓለም አቀፉ የነዳጅ ዋጋ ከፍተኛ ቅናሽ አሳይቷል። ዓለም አቀፍ የነዳጅ ዋጋን ለመለካት ጥቅም ላይ የሚውለው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ በ13 በመቶ ገደማ ቀንሶ $94.8 እንደገባ ሰምተናል። በአሜሪካ የሚሸጠው ነዳጅ ደግሞ የ15 በመቶ ቅናሽ በማሳየት ዋጋው $96.7 ደርሷል። አሁንም ቢሆን ግን የነዳጅ ዋጋ የኢራን ጦርነት ከመጀመሩ አስቀድሞ ሲሸጥ ከነበረበት በበርሜል $70 ገደማ አንጻር የጨመረ ሆኖ ቀጥሏል። በአሜሪካና በእስራኤል ጥቃት የተፈጸመባት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ላይ ጥቃት እንደምትፈጽም ከዛተች በኋላ የመካከለኛው ምስራቅ ነዳጅና ጋዝ አቅርቦቶች የተስተጓጎለ ሲሆን የኤነርጂ ዋጋም በከፍተኛ መጠን እንደጨመረ ታውቋል። ወሽመጡ መዘጋቱን ተከትሎ ለረጅም ጊዜ ባህር ላይ የቆዩ በርካታ ነዳጅ ጫኝ መርከቦች በአሁኑ ስምምነት እንዲያልፉ እንደሚፈቀድላቸው ይጠበቃል። የመርከቦቹ ማለፍ ለዓለም አቀፍ የነዳጅ ገበያ ትልቅ እፎይታ እንደሚሆንም ባለሙያዎች እየተናገሩ ይገኛሉ። መረጃዎች እንደሚያሳዩት ከሆነ በአሁኑ ወቅት በዓለም ገበያ ላይ የነዳጅ ዋጋ እየቀነሰ ያለበት ሁኔታ እንደሚቀጥል ይገመታል። ይህንን ታሳቢ በማድረግም የኢትዮጵያ የነዳጅ ዋጋ በዓለም ገበያ መሰረት እንዲከናወን በመደረጉ ምክንያት አሁን ላይ በዓለም ገበያ በመቀነሱ በኢትዮጵያ ውስጥስ የዋጋ ለውጥ ይኖራል ወይ በሚል የነዳጅና ኤነርጂ ባለስልጣንን ጠይቀናል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ በሰጡት ምላሽ በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ፣ ነገር ግን የዋጋ ለውጥ እንደሌለ ተናግረዋል። ይህም የሆነበት የነዳጅ ዋጋ የዓለም ዋጋን ተከትሎ መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ ስለሚሆን እንደሆነ ገልጸዋል። ላብነትም ኢትዮጵያ ነዳጅ ወደ ሀገር ውስጥ የምታስገባበት የጅቡቲ ወደብ በራሱ የሚከፈል ኪራይና ሌሎች ለአገልግሎት የሚከፈሉ ታክሶች መኖራቸውን አንስተው አጠቃላይ የማጓጓዣ ስርዓቱን ታሳቢ ያደረገ ዋጋ ስለመሆኑን የተናገሩት። ስለዚህም ነዳጁ በዓለም ገበያ መሰረት የሚመራ ቢሆንም ወደ ሀገር ውስጥ እንዲገባ የሚደረግበት የራሱ የሆነ አሰራር ተጨማሪ ክፍያን የሚፈልግ በመሆኑ በዛ አግባብ እንደሚካሄድ ነው የተናገሩት። መንግስት ከነዳጅ ጋር በተያያዘ አዳዲስ እርምጃዎችን ለመውሰድ የሚያስችሉ ስራዎችን በማከናወን ላይ እንደሚገኝ ማሳወቁ ይታወቃል። በዚህም በርካታ የመንግስት መስሪያ ቤቶች የነዳጅ እጥረት በፈጠረው የትራንስፖርት ችግር ሳቢያ እጅግ አስፈላጊ ላልሆኑ ሰራተኞቻቸው የዓመት ፈቃድ መስጠት መጀመራቸው መገለጹ የሚታወስ ነው። ይህንኑ መመሪያ መንግስት ለሲቪል መስሪያ ቤቶችና ለመንግስት የልማት ድርጅቶች ማስተላለፉንም ሰምተናል። ሰሞኑን አዲስ አበባ ውስጥ ከባድ የነዳጅ እጥረት ተከስቷል። በተለይም ቤንዚን በማደያዎች ማግኘት የማይቻልበት ደረጃ ላይ የደረሰ ሲሆን በከተማዋ የነዳጅ ማደያ ማዕከላት እጅግ ረጃጅም የተሽከርካሪ ሰልፎች እየታዩ መሆኑን ታዝበናል። ይህንን ተከትሎ መንግስት ለልማት ድርጅቶችና ሲቪል ሰርቪስ ተቋማት ባስተላለፈው መመሪያው አንገብጋቢ የስራ ድርሻ የሌላቸው የመንግስት ሰራተኞች በዓመት ፈቃድ እንዲወጡ አድርጉ ማለቱ የሚታወቅ ነው። በተያያዘ መረጃ ደግሞ የተኩስ አቁም ስምምነቱን ተከትሎ የመጀመሪያዎቹ የንግድ መርከቦች የሆርሙዝ ወሽመጥን መሻገር መጀመራቸው ታውቋል። የባህር ላይ ትራንስፖርትን የሚከታተለው ማሪን ትራፊክ የተሰኘ ድርጅት በኢራን ሙሉ በሙሉ ተዘግቶ በነበረው የሆርሙዝ ወሽመጥ ላይ የመርከቦች እንቅስቃሴ ምልክት መታየቱን አስታውቋል። በወሽመጡ አንድ በግሪክ ባለቤትነት የተያዘችና ሌላ ደግሞ በላይቤሪያ የተመዘገበች መርከብ ማለፋቸውን ጠቅሷል። ባለፉት 40 ቀናት በወሽመጡ ላይ የሚደረግ የመርከብ እንቅስቃሴ ያለመግባባት ምንጭ ሆኖ መቆየቱ የሚታወቅ ነው። ምንም እንኳን የረጅም ጊዜ እቅድ ምን እንደሆነ ባይታወቅም በአሜሪካና በኢራን መካከል የተደረሰው ጊዜያዊ የተኩስ አቁም ስምምነትን ተከትሎ ወሽመጡ ክፍት መሆኑን የታወቀው የተወሰኑ ሀገራት ቀደም ብሎ ከኢራን ጋር መርከቦቻቸው በወሽመጡ በኩል ያለምንም ችግር ማለፍ እንዲችሉ ከስምምነት ላይ ደርሰዋል። ከነዚህ ሀገራት መካከል ፊሊፒንስ፣ ፓኪስታንና ህንድ እንደሚገኙበት አውቀናል። ቀሪው የዓለም ሀገራት መርከቦች ግን በወሽመጡ በኩል ለማለፍ ሲሞክሩ ተደጋጋሚ ጥቃትን ከኢራን በኩል አስተናግደዋል። የሆርሙዝ ወሽመጥ ተዘግቶ በቆየባቸው ሳምንታት ውስጥ የነዳጅ ዘይት፣ የተፈጥሮ ጋዝ ፍሰት በከፍተኛ ሁኔታም ቀንሶ ታይቷል።
ይህም የአፈር ማዳበሪያን ለማምረት የሚያስፈልገው ግብዓት ላይ ከፍተኛ አሉታዊ ጫና እንደፈጠረ ሰምተናል። በሌላ መረጃ ደግሞ ምክንያታዊ ያልሆነ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እየተወሰደ መሆኑን መንግስት አስታውቋል። በአዲስ አበባ በትንሳኤ በዓል ገበያ ምክንያታዊ ያልሆነ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እየተወሰደ ነው ሲል የከተማዋ ንግድ ቢሮ ነው የገለጸው። የቢሮው ኃላፊ ወይዘሮ ሀቢባ ሲራጅ እንዳሉት ለትንሳኤ በዓል የመሰረታዊ ፍጆታ ዕቃዎች እጥረት እንዳይከሰት ከሚመለከታቸው አካላት ጋር አስፈላጊው ዝግጅት ተደርጓል። በከተማዋ 6 የግብርና ምርት ማዕከላት፣ በ246 የቅዳሜና እሁድ ገበያዎች እንዲሁም በ11 ባዛሮች ላይ የበዓል መሰረታዊ ፍጆታ ዕቃዎች ለህብረተሰቡ እየቀረቡ እንደሚገኙ ገልጸዋል። የትንሳኤ በዓል ገበያው በጥሩ ሁኔታ እንዲሳለጥም አስፈላጊው የቁጥጥር ስራ እየተደረገ መሆኑን የገለጹት ቢሮ በተለያዩ የገበያ ማዕከላት ላይ ለሸቀጦች የዋጋ ተመን በማውጣት ቁጥጥር እያደረገ እንደሚገኝም ነው የታወቀው። በዚህም መሰረት ለትንሳኤ በዓል በተዘጋጁ የገበያ ማዕከላት ውስጥ ከተቀመጠው የዋጋ ተመን በላይ ሲሸጡ በተገኙ 7 የንግድ ድንኳኖች ላይ እርምጃ መወሰዱን አረጋግጠዋል። 7ቱ የንግድ ድንኳኖች ከስራ የታገዱ ሲሆን ዳግም በመሰል የገበያ አማራጮችና በባዛሮች ላይ እንዳይሳተፉ መወሰኑንም አመልክተዋል። በመዲናዋ ለትንሳኤ በዓል በቂ የመሰረታዊ ፍጆታ ዕቃዎች አቅርቦት መኖሩን ያነሱት ወይዘሮ ሀቢባ አላስፈላጊ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ አስፈላጊው እርምጃ ይወሰዳልን ብለዋል። አያይዘውም በመዲናዋ በሚገኙ 271 የሸማች ስጋ ቤቶች ምርቶቻቸውን እንደሚያቀርቡና ስጋን በኪሎ በ650 ብር እንደሚሸጡ ጠቁመዋል። ህብረተሰቡ የምርት እጥረት ሳያጋጥመው በዓሉን እንዲያከብር የሚያስችሉ እነዚህ የገበያ ማረጋጋት ስራዎች ተጠናክረው እንደሚቀጥሉም ነው ያስታወቁት። የመካከለኛው ምስራቅ ጦርነት በኢትዮጵያ ባለው የኑሮ ውድነት ላይ ተጨማሪ ጫና እንዳያሳድር መንግስት የተቀናጀ ሀገራዊ ግብረ ኃይል በማቋቋም አስቸኳይ የሸማቾች ጥበቃ እርምጃዎችን እንዲወስድ ተጠይቀዋል። አሁን ላይ የነዳጅ ዋጋ ጨምሯል በሚል ምክንያት ከፍተኛ የሸቀጦች ዋጋ መናር እየታየ መሆኑን የኢትዮጵያ ሸማቾች መብት ተሟጋች ድርጅት ነው የገለጸው። መንግስት በአሁኑ ወቅት ትኩረቱን በነዳጅ ላይ ብቻ ማድረጉ በቂ ያለመሆኑን የገለጹት የኢትዮጵያ የሸማቾች መብት ተቆርቋሪ ድርጅት መስራችና ዋና ዳይሬክተር አቶ ቁምላቸው አበበ ከመንግስትና መንግስታዊ ካልሆኑ አካላት የተውጣጣ እንዲሁም እስከ ወረዳ ድረስ የተዋቀረ ሀገራዊ የንግድ ግብረ ኃይል ሊቋቋም ይገባዋል ብለዋል። የንግድና ቀጠናዊ ትስስር ሚኒስቴርን፣ የጸጥታ ተቋማትንና እንደ ሸማቾች መብት ተሟጋች ያሉ ተቋማትን በማካተት በየዕለቱ የገበያ ክትትል ሊደረግ እንደሚገባው ዋና ዳይሬክተሩ ጠቁመዋል። ይህም ያለበቂ ኢኮኖሚያዊ ምክንያት ዋጋ በሚጨምሩና ምርት በሚደብቁ የንግዱ ማህበረሰብ አባላት ላይ አስተማሪ እርምጃ ለመውሰድ ያስችላል ያሉት ነዳጅ ስትራቴጂካዊ ሸቀጥ በመሆኑ በሌሎች ምርቶችና አገልግሎቶች ላይ በቀጥታም ሆነ በተዘዋዋሪ የዋጋ ንረት ሊያስከትል ስለሚችል ጉዳዩን በማዕቀፍ ደረጃ ማየት እንደሚገባውም ነው ያብራሩት። በዓለም ላይ በሚፈጠሩ ክስተቶች ምክንያት በገበያ ስርዓቱ ላይ የዋጋ ጭማሪ መታየቱ የሚጠበቅ ቢሆንም ቀደም ብለው በገቡ ምርቶች ላይ ዋጋ መጨመር፣ ምርትን መከዘን፣ አድማ ማድረግና የመሳሰሉት ህገወጥ ድርጊቶች እንዳይፈጸሙ ስጋት እንዳላቸውም አቶ ቁምላቸው ገልጸዋል።